የአዲስ አበባ ከተማ ምክር ቤት አምስተኛ ዓመት የስራ ዘመን ሶስተኛ መደበኛ ጉባኤውን ማካሄድ ጀምሯል። በጉባኤው ላይ የከተማ አስተዳደሩ ከንቲባ አዳነች አቤቤ ከምክር ቤት አባላት ለሚነሱላቸው ጥያቄዎችም ምላሽና ማብራሪያን እየሰጡ ይገኛሉ። ምክር ቤቱ በልዩ ልዩ አጀንዳዎች ላይ ተወያይቶ ውሳኔዎችን ያሳልፋል ተብሎ ይጠበቃል። ጉባኤውን እየተከታተለ የሚገኘው ባልደረባችን ሚልኪያስ አዱኛ ተጨማሪውን ሊያደርሰን በቀጥታ መስመር ላይ ይገኛል። ሚልኪያስ እንደምን አምሽተሃል? በጉባኤው የተነሱ ሀሳቦችን ብታደርሰን። ውብርስትና ኃይለ ኢየሱስ እንደምን አምሽታችኋል። እንግዲህ የአዲስ አበባ ከተማ አስተዳደር ምክር ቤት አምስተኛ ዓመት የስራ ዘመን ሶስተኛ መደበኛ ጉባኤውን ሲያካሂድ ነው የዋለው። በዚህ ላይ እንግዲህ የህዝቡን የሚወክሉ ወይም የህዝቡ ተወካዮች የተለያዩ ሀሳቦችን ለአዲስ አበባ ከተማ አስተዳደር ከንቲባ እንግዲህ አቅርቧል። በዚህ ላይ ሰፊ ምላሽም ተሰጥቶ ነው የነበረው። በዋናነት እንግዲህ በዛሬው ጉባኤ ላይ ከተነሱት ሀሳቦች ውስጥ ዋናዎቹን ስንመለከት የመጀመሪያው የኑሮ ውድነትን ለመቀነስ መንግስት ምን እየሰራ እንደሚገኝ ወይም ደግሞ የከተማ አስተዳደሩ ምን እየሰራ ይገኛል የሚሉ ጥያቄዎች ናቸው የተነሱት። ከዚህ በተጨማሪ ደግሞ ከኮሪደር ልማት ጋር በተያያዙም እንዲሁ የተለያዩ ሀሳቦች ተነስተዋል። እንዲሁም በአጠቃላይ ደግሞ በማህበራዊና ኢኮኖሚያዊ ዘርፍ ያሉትን ስራዎችን በተመለከተ እስከዛሬ ድረስ የተሰሩ መልካም ስራዎች በተለይም የከተማዋን ገጽታ ከፍ በማድረግ በኩል የከተማዋን ነዋሪ የኑሮ ደረጃ ለማሻሻል እንዲሁም ደግሞ ምቹ የሆነ አካባቢ ላይ እንዲኖር በማድረግ በኩል የከተማ አስተዳደሩ በርካታ ስራዎችን ሲሰራ እንደነበረ የሚታወቅ ነው። ይህንን የነዋሪውን የኑሮ ደረጃን ከማሻሻልም ባለፈ የከተማውን ደረጃ እንግዲህ በዓለም አቀፍ ደረጃ ከፍ ማድረጉ የሚታወቅ ነውና ይህንን ሀሳብ አንስቶ በማድረግ ነገር ግን በቀጣይ ምን እየተሰራ ይገኛል የሚለውን በእነዚህ አካሄዶች ውስጥም ደግሞ የሚስተዋሉ አሁንም የሚቀሩ ችግሮች ስላሉ ለነዚህ መፍትሄ በመስጠት ረገድ መንግስት ምን እየሰራ ነው ወይም የከተማ አስተዳደሩ ምን እየሰራ ነው የሚሉትን ነገር ሀሳቦችን ነበረ የምክር ቤት አባላት ለከንቲባ ያነሱት ማለት ነው። ይህንን በተመለከተ እንግዲህ በተለይም እንደሚታወቀው በተለይም ባለፉት የለውጥ ዓመታት ባለፉት 5 ዓመታት በርካታ ስራዎች ሲሰሩ እንደነበረ ነው የከተማ አስተዳደር ከንቲባ አዳነች አቤቤ ያነሱት ማለት ነው። ከኑሮ ውድነት ጋር በተያያዘ በተለይም የኑሮ መረጋጋት እንዲኖር በማድረግ በኩል ትልቅ ትኩረት ተሰጥቶ ሲሰራ እንደነበረና እስካሁንም ድረስ በጣም ትላልቅ ለውጦች ስለመታየታቸው እንዲሁም ደግሞ በተለይም ችግሮችን ተቋቁሞ ማህበረሰቡ የተሻለ ህይወትን እንዲኖር በማድረግ በኩል ሰፊ ስራዎች ስለመሰራታቸውን ያነሱት በተለይም በከተማ አምስቱም አቅጣጫዎች ወደ 6 የሚሆኑ የገበያ ማዕከላትን በመገንባት ይህንን የኑሮ ውድነትን ለመቆጣጠር የተሰራው ስራ በጣም ውጤታማ ስለመሆኑ ነው ያነሱት። ይህም ደግሞ በተለይም በዚህ የግብይት ስርዓት ውስጥ እንዲሁም ደግሞ የማምረት ሂደት ውስጥ የኑሮ ደረጃውን ወይም ደግሞ የሚታየውን የኑሮ ውድነትን ለመቆጣጠር የሚያስፈልጉ እርምጃዎችን በመውሰድ ሰፊ ስራ ስለመስራቱና ውጤታማ ስራ እንደነበረ ነው ያነሱት። በተለይም ከምርት ቀጥታ ወደ ተገልጋይ ወይም ደግሞ ወደ ሸማቹ እንዲቀርብ በማድረግ በኩል የደላላን ሰንሰለት በመቁረጥ በኩል ሰፊ ስራዎች ተሰርተው ይህ ትልቅ ለውጥ እያመጣ ስለመሆኑና ይህም ለወደፊቱ ተስፋፍቶ እንደሚቀጥል ነው ያነሱት ማለት ነው። ከዚህም ባሻገር ደግሞ በተለይ በከተማ የሚስተዋሉ የቤት ችግርን የመኖሪያ ቤትን ችግር በመፍታት በኩል እንግዲህ በርካታ ስራዎች እየተሰሩ ስለመሆኑ ነው ያነሱት። እስካሁን ድረስ በተለይም ባለፉት 5 ዓመታት ውስጥ ከ400 ሺህ በላይ የሚሆኑ ቤቶች በመንግስት ተገንብተው ለነዋሪው ስለመሰጠቱ እንዲሁም ደግሞ የግል ሴክተሩን በዚህ ውስጥ በማሳተፍ ይህንን ችግር ለመፍታት አሁንም በጣም ሰፋፊ ስራዎች እየተሰሩ እንደሚገኙና በቅርቡም እንዲያውም አሁን ወደ ስራ የገቡ ወደ 105 ሺህ የሚሆኑ ቤቶች በግልና በመንግስት አንድ ላይ በመሆን እየተሰሩ ስለመሆናቸው ያነሱት ማለት ነው። ከዚህ ባለፈ ደግሞ ከኮሪደር ልማት ጋር በተያያዘ የተነሳው ሀሳብ ምንድነው? በተለይም ይህ የኮሪደር ልማት እንግዲህ የነዋሪውን የኑሮ ደረጃ ከማሻሻል የከተማዋን ደረጃ ከፍ በማድረግና ዓለም አቀፍ ትኩረት ወደ አዲስ አበባ እንዲሆን ከማድረግም ባሻገር ደግሞ ሌሎች ጥያቄዎች እየተነሱ እንደሚገኙ ነው ያነሱት። ይህም ደግሞ ምንድነው? ይህ የኮሪደር ልማት በተለያዩ አካባቢዎች ላይ አሁንም ተስፋፍቶ መቀጠል እንዳለበትና መንግስት የከተማ አስተዳደሩ ይህንን በፍጥነት እንዲያከናውን የከተማ አስተዳደሩ ትኩረት እንዲሰጠው ነው እንግዲህ ጥያቄ ተነሳና በዚህ ላይ መንግስት አሁንም ትኩረት ሰጥቶ እየሰራ ስለመሆኑ ነው ያነሱት። በአጠቃላይ እንግዲህ የማህበራዊና የተሻለ ኢኮኖሚያዊ አገልግሎቶችን በማምጣት በኩል እንደ መሶብ አንድ ማዕከል አገልግሎትን በተመለከተ እነዚህ አገልግሎቶችን በማስፋት የተሻለ አጠቃላይ የህዝቡን ተጠቃሚነት ሊያረጋግጡ የሚችሉ ስራዎች እየተሰሩ ስለመሆኑ ነው የተነሳው። በስተመጨረሻም ደግሞ የረቂቅ አዲስ ተጨማሪ የረቂቅ በጀትንና እንዲሁም ደግሞ ሹመቶችን በመስጠት የዛሬው ጉባኤ ሊጠናቀቅ ችሏል ማለት ነው። በአጠቃላይ እንግዲህ በግማሽ ቀን በነበረው ውሎ የነበሩን መረጃዎች በአጭሩ ይሄንን ይመስል ነበር። ኃይለ ኢየሱስና ውብርስት ሚልኪያስ ለሰጠህን ዘገባ ከልብ ነው የምናመሰግነው።